በችግር መካከል ውስጥም ሰው ልጅ የሚማርበት ነገር አለ። ሲኖርም ደግሞ የምንማርበት ነገር አለ። እንዴት መጠቀም እንዳለብን፣ እንዴት መኖር እንዳለብን፣ ለምን መኖር ሳሚ ቅድም ምን አለ? ጸጉራችሁ ቁምሳጥን ውስጥ ነው ያለ። እግዚአብሔር ይመስገን እኔ ላይ ፎቶ ላይ የሚታዩ የራሴ ጸጉር ነው። እኔ ውግም አላውቅም። ጭንቅላቴ ውግ ነቅቶ አያውቅም። ጌታ ምስክሬን እና ብዙዎቹ ለውግ የሚኖሩም አሉ። ቁምጣ ሱሪ ስለብሱም አንድ እህት አንድ ጊዜ ምን አለች? ቤይሩት ላይ ረጅም ዓመት ኖራ ኢትዮጵያ ሄደች። አንዷ ጓደኛ ምን አለችኝ? ጓደኛዬ እኮ ዱባይ ሄደች አለች። ለምን እላታለሁ። ቤይሩት ኢትዮጵያ ያስጠላል አለችው አለች። እሷ ናት የምታስጠላ አልኩት። እሷ ናት የምታስጠላ። ምክንያቱም ፋሽን ስትከተል ስለኖረች ምንም የላትም። እንዴት ትቀመጣለች ታዲያ ኢትዮጵያ አልኳት። እና እኛ አናኗር ነው እግዚአብሔር ሰጥቶናል። ሁሉም ነገር ጤና ሰጥቶናል። ከሰው ጋር ተከባብተን እኔ አሁን አንዳንዴ ሰው ሀገር መኖሬ አረብኛ ሲያወራ ብቻ ነው የማስታውስ። በቃ ትዝ ምለኝ ሰው ሀገር መኖሬ አረብኛ ሲያወራ እንጂ እኔ እንደ ኢትዮጵያ ነው የኖርኩት። እግዚአብሔር ይመስገን ምንም ነገር የጎደለብኝም ነገር የለም። ኢትዮጵያ ላይም ደግሞ ማሄድ ባለብኝ እኔ የዛሬ ዓመት ኢትዮጵያ ነበርኩት። ምንም ማድረግ ያለብኝን በልኩ ሲኖረኝ ማድረግ የነበረብኝን ነገሮችን አድርጋለሁ። ለወንድሞቼ ለእህቶቼ ማድረግ ያልቻልኩን ደግሞ አልፋቸዋለሁ። ምክንያቱ ደስ እንድላችሁ ራሴን መጉዳት የለብኝም። እነሱን ላስደስት ብዬ ራሴ ማጣት የለብኝም። ማዘንም የለብኝም። መጨነቅም የለብኝም። ምክንያቱ የትኛ ጊዜ እኛ እኮ ጥቂት ጊዜ ዳንኤል ሳሚ እንዳለ ቅድም ግማሽ እድሜ ኖረናል። ከአሁን በኋላ ግን የምንኖርበት ጊዜ ደግሞ እግዚአብሔር እጅ ላይ ነው ያለ። ግማሾች እድሜ ኖረናል። ከአሁን በኋላ ተቀጣይ ግን ስንት ጊዜ እንደምንኖር እሱ ፈጣሪ ነው የማውቀው። ሁሉም ነገሮቹ ዝም ብለን አሁን ሳሚ ምን አለ? ከነገር ጋር እየታገላችሁ ነው ከማይቻሉ ጋር። እውነት ነው ከማይቻሉ ጋር። በእግዚአብሔር ግን ሁሉም ነገር ይቻላል። ለእግዚአብሔር ብንሰጣ ሁሉም ይቻላል። እግዚአብሔር ዞር ማድረግ ያለበትን ዞር እያደረገ የኛ የሆነን ነገር ያቀረበልን ያኖረናል። ምክንያቱ ይሄንን የምንተነፍስበት ሰው አይደለም የሰጣን። አፋችን የምንናገርበት እግራችንን እጃችን እንድንራመድ እንድንኖር አይምሮ የሰጠን ከእንስሳ የለየን እግዚአብሔር መኖር እንድንችል ነው። በቃ እያሰበን መኖር፣ እየሰራን መኖር፣ እየተራመደን መኖር፣ ማድረግ ያለብንን እንድናደርግ የፈጠረን እግዚአብሔር ከእንስሳ ለይቶን ሰው አድርጎን በቃ መኖር እንድንኖር ነው። ስለዚህ አሁን እነሱን ወንድሞቼ እንዳሉ አትጨነቁ ነው። እውነት ነው። ይሄ ትክክል ነው። አትጨነቁ። ከማይሆን ጋር አትታገሉ። ከማይቻል ለእግዚአብሔር ይቻላል። እና ሳሚዬ በጣም ነው የማመሰግነው ወንድሜ። ትልቁ ትምህርት ቤት ነው ይሄ። አስተምራህናል። በርቺ፣ ጎበዝ ነሽ። ልጅሽን እግዚአብሔር ይጠብቅልሽ፣ ክፉ አይንካሽ። ሰው ነገ የሚሆነው ያልኩና ተባረኩ ሁላችሁ። ደህና ሁኚሽ። አውሪ ማንሽ እናትዬ? አዎ እኔ ማለት ነኝ ቤይሩት ነው ያለሁት። እቺ ሪታ የምትባል ልጅቷን ታውቃላችሁ? ኢራኤል ዱባይ ላይ ያለች ቤይሩት ላይ ያለችው ኢትዮጵያ ብር ልካለሁ ብላ ወስዳ $700 ወስዳ እምቢ አለችኝ። ብርን አስመልሱኝ። እኛ አንችልም እናትዬ፣ እኛ ማስመለስ አንችልም። ማስመላሽ ኮሚቴ አይደለንም እኛ። መጀመሪያ መስጠት አልነበረብሽም። ከሰጠሽ በኋላ እኛ ምንም ማድረግ አንችልም። እኛ አትስጡ፣ ተጠንቀቁ፣ ራሳችሁን ጠብቁ ከማለት በስተቀር ምንም ማድረግ አንችልም። አንዴ ተረጋጊ። ግን በቃ መቼም የኛን የደካማ ጎን አውቃችሁታል። መጫወቻ ነው የምታደርጉን። በውስጥ መስመር አናግሪኝና ከዛ የሚረዳሽ ሰው እዚህ በአደባባይ ተናግሬ ደግሞ ማስጠመር ስለማልፈልግ የሚረዳሽን ሰው አድራሽ ሰጥሽና ታስቀብልሻለች። የእሷ ጓደኛ አለች፣ እሰጥሻለሁ። እናቃታለን። ፎሎ አድርጎሽ ፎሎ አስደርገኝ። ቁጥሬ እኔ ፎሎ አላስደርግሽም። ቁጥሬ ፕሮፋይል ላይ ያለ ስልኬን ወስደሽ ከዛ እንትን በይና ከዛ ዋትስአፕ ላይ አውሪ። ፎሎ አስደርገኝ ማለት ፎሎ ፈልገሽ ነው።
ያው ብሬን አልተበላም ፎሎ አስደረገኝ። ቀልሽ አይመሩም ስማ እንደ አንዳንድ ሰው ሳሚ ቀልድ ነው እንዲያስከው ምንድነው ሰው ሲጀመር አሁን በቅርብ ነው የገባችሁ ሌሎች የገቡ አሉ ማውራት የሚፈልጉ ብሬን አልተወሰድኩም እኔ ለፎሎ ነው የመጣው ትላለች እንዴ ሞዴሬተሪ ለምን እንደማትመልስልኝ ግን አንተ እኔ መች ወሰድኩት እንዳለ በሰይጣን ገብቶ ነው አላውቅም የሰውየው ልጅ ልጅ ነው ያስገባው ማን እንዳስገባው ይሄ ፎሎ ወርክ ይወሰድሽ መልስልኝ አሁን ብሩኬ እንዴ እንደዳነ ከሱ እንኳን ገብቶ ቁጭ ያለ እኮ በእናት አለ እንዴ መጥቷል እንዴ አዎ እኔ ስንት ጫማ እየሸጠ ነው አንተ ዱቄት ልጅቷ አውርታ ሳጨርስ ጉሮሮዋ ላይ ቆመች እኮ በስመ አብ ወልድ ለፎሎ ነበር ሰላም ሳሚ እንዴት ናችሁ ሄሉ ብሩኬ ዳና አለን እግዚአብሔር ይመስገን ሀራ አውሩ እናንተ የምን ጫማ ነው የሚለው ሳሚ ደግሞ ያለሽው እንደው አንተማ ትገርማለህ አይገርማችሁ ይኸውላችሁ ይሄ የልጅነት ጓደኛዬ ነው አንድ ቤት አብረን በልተን ጠጥተን ያደገ ጓደኛዬ ነው ከመጣው አሁን 3 ወሬ ነው እዚህ ሀገር አንድ ቀን መጥቶ አይቶኝ ያውቅ ሀበሻ ማለት ይሄ ነው እሺ እወቁት አረ ሄሉ ነገር ተሳስቶ ነው መሰለኝ ኖ ሳሚ የትኛውን ብሩክ ነው የምትለው ብሩክ ያ ከቤ ነው ማን የምትለው አይደለም እንዴ ከቤ መስሎኝ ኖ አይ አንቺ ስራሽን ስትሽ አንቺ እኮ ነው የምታሳስሽ ብሩኬ ብለሽ ስለመጠሩ እሱ መስሎኝ ነው አይደለም እንዴ የኛ ብሩክ ይለያል እንዴ ኦኬ ያኛው ብሩክ አንድ ዱቄት የሆነ ጓደኛ አለኝና ብሩክ የሚባል እሱ መስሎኝ ጫማ እየሸጠ ነው የምንለው እኮ እሱ መስሎን ነው እኮ ቆዳ የሚሸጥ ልጅ ነው ብሩክ ታውቀዋለህ እኮ እሱም የሳሚ የሚለውን ብሩክን እዚህ እንትን ላይ ነበር እኛ ጋር ሻርዳ ጌት ነበር እናንተ ናችሁ እዚህ አደባባይ ላይ ኦኬ ባይውላቆ ይችላል ብሩኬ ስም ያወጡለት እነሱ ናቸው ብሩኬ ብለው እኔ የማውቀው ሌላ ስም ከቤ ነው የማውቀው እኔ ብሩኬ ብለው ስማቸውን የዱባይ ስምና የኢትዮጵያ ስም ልዩነት አለው ታዲያ ለዚህ እኮ ነው ሲሞቱ ራሱ በብሩኬ የሚፈለጉ አይገኙም እኔ አሁን የገባሁት ለቁም ነገር ነው ሳሚ ልጄን አሞብኝ ቃሲሚያ ከቅዳሜ ጀምሮ እስካሁን እዚህ ነው ያሉት ማርያምን እና መጣለው ደውልል እንደሆነ ተመጣለው ቁጥሬ ነገ ልወጣ ነው ወደ 7000 ድራም ምናምን ነገር ብሎኝ ግራ ተጋብቼ ቁጭ ብያለሁ ስራ ደግሞ የለም ነበረ እንዴ ብሩኬ ቪዲዮ ከፍቼ አንዴ ላሳያችሁ ኦኬ እሺ እሺ ብሩኬ ያወኩ ወይኔ አባት ምን ያሳስነው ምንድን ነው ያገኘው አሞብኛል በጣም አሞብኛል አሁን ደህና ነው እግዚአብሔር ይመስገን ነገ መውጣታችን አይቀርም ግን መተው ካልከፈልክ ምናምን ስላሉኝ ብሩኬ አንድ ነገር ልንገርህ አልቃስሚያ ያለው አልቃስሚያ ኖ ካልካቸው እኮ ችግር የለውም እንትና አያስገድዱም ከለለለ የለኝም ካልካቸው አያስገድዱም ያው ይላሉ ክፈሉ ይላሉ እኔ ብዙ ጊዜ እንደዛ ይላሉ ክፈሉ ይላሉ ግን ይሄን ያህል ግዴታ ምናምን አያደርጉትም ምክንያቱም እኔ የለኝም ካልካቸው አስረድቻቸዋለሁ ያለው ሁኔታ አለመክፈል ፈልጌ ሳይሆን ያው የሥራ ሁኔታ ምናምን ካለው አንፃር ስራ እየሰራን ያለ ነውና በዛ ምክንያት ባለቤቴ ደግሞ በቅርብ ነው የወለደችው ያው ሄለንም ታውቃለች ያለው ነው እና በዛ ምክንያት ምናምን ትንሽ እንትን ብዬ ስለነበረ አሁን እስካሁን ዛሬ ነበር የምንወጣው ዛሬ ደግሞ አሳድሮናል አሁን ተሽሎታል ደህና ነው አሁን ምንም አይልም ደህና ነው ከሰሞኑ ይሻላል ምንድነው ተባለ እንትን ነው ምን ነበር ያሉኝ እንትን የምደርሱ ኢንፌክሽን ምናምን ነገር
እስኪ እዚህ እኔ ጋር ያላችሁ የኔ ተከታዮች ያው መቼም ልጅ ያላችሁ የልጅን ጉዳይ ታውቃላችሁ። ደግሞ እዚህ በስደት ሀገር ሆኖ ደግሞ የበለጠ ደግሞ ከባድ ነውና እንደው ፎሎ አድርጋችሁ በውስጥ መስመር ልትረዱት የምትችሉ ታግዙት የምትችሉ ያው ሁላችንም ማድረግ የምንፈልገው ነገር ይኖራል። ግን ከእናንተ ደግሞ እስኪ እዚህ በተለይ ዱባይ ያላችሁ እነ ሄለን ሁላችሁም ያላችሁ ልጁን ቢያንስ የሆነ ነገር ይጠቅመዋል። ቢያንስ 7000 ድርሃም ባይሞላ ቢያንስ እንኳን የሆነ ነገር ልናደርግ ይገባናል ብዬ አስባለሁ። እና ከእግዚአብሔር ነው የሚገኘው። አንዳንዴ በታመመ ሰው አይጨከንም። እኔ የታመመ ሰው ሳይ በጣም ነው የሚሰማኝ። ምክንያቱም ልጅ ነው ደግሞ እዛ ላይ። ምክንያቱም አሁን ያለው ዱባይ ላይ ያለው ይሄ ኑሮ በጣም ትንሽ ከባድ ነው አለው። በዚህ በጦርነቱን በምኑ ምክንያት የብዙ ሰው ነገር ከባድ ሆኗልና ብዙናችንም ብዙ ነገር እያሳለፍን ያለ ነው። ቢሆን ደግሞ በታመመ ልጅ መጨከን ይከብዳልና እስኪ ሁላችሁም የልጅ ፎሎ አድርጋችሁ በውስጥ መስመር ቢያንስ ማውራት የምትፈልጉ ማድረግ የምትፈልጉ ነገር ካለ እንደው ሰው ባይሰማው እግዚአብሔር እንዲሰማው የምትፈልጉ ነገር ካለ ያው ልጁን ማትረፍ ራሱ ትልቅ ነገር ነውና እስኪ ሁላችሁም ተባባሩ። እዚህ ውስጥ ያላችሁ 374 ሰው አለ። መርዳት የምትፈልጉ ማገዝ የምትፈልጉ ካላችሁ ያው እንግዲህ ከመጣ የመጣውን ነገር በቃ ተቀብለን እኛም ደግሞ ተረዳርተን ተጋግዘን የልጁን ህይወት ልንታደግ ይገባናል ብዬ ነው ማስበው። እስኪ እንደው ቃልም እየገባችሁ ማድረግ የምትፈልጉ ሰዎች ካላችሁ እዚህ ነገር ብትነግሩኝ ነው። ቁጥር አለ ሊደውሉልኝ ይችላሉ። ስልክ ቁጥር ብሩኬ አለ እንትን ላይ ያለ ባዮ ላይ ያለ ከታች ስልኬ። አይ ንገረን እንዲመዘገብ ከዚህ ንገረን እስኪ 055 93 ጻፉ። ስር ኮሜንት ላይ ጻፉ 055 93 62 379 ወሳፕ ያገኛሉ። ቀጥታ ያገኙ። ቀጥታ ቤት ነው ያለው። ረስቼው ወጥቻለሁ። ቅዳሜ ዕለት በችኮላ አምቡላንስ ደውዬ እኮ ወደ ስራ ልወጣ ስል ኢመርጀንሲ ምናምን ሰጠሁትና ማታ የፓናዶል ምናምን ከዛ በቃ ሲብስበት ስራውን ትቼ በቃ ይዤው መጣሁ ወደ ቃስሚ ሆስፒታል አምቡላንስ ደውዬ በ055 93 62 379 ደውሉና ከእግዚአብሔር የምታገኙ ከፈጣሪ የምታገኙ ልጅ ላይ መቼም በልጅ አይጨከንም። እንትን ብታደርጉ ጥሩ ነው። ያን ብታደርጉ መልካም ነው ብዬ ነው የማስበው። እስኪ የኔ ልጆች ደግሞ እዚህ ያላችሁ መቼም አታሳፍሩኝ። ሄለን ምናምን ሁላችሁ ማለት የምትፈልጉት ነገር ካለ አውሩና እንትን በሉ። እሺ ሰላም ሁላችሁም ብያለሁኝ። በመጀመሪያ ልታመመ ፈጣሪ እግዚአብሔር አምላክ ይፈውሰው። ሁላችንም አንድ ሰው ሳይሆን አንድ እኔ ብቻ ወይም አንድ ሳሚ ብቻ ሳይሆን ሁላችንም በትብብር 5-10 እያል እንርዳው ባይ ነኝ። እኔም ኑሮኝ ሳይሆን ወይም ተርፎኝ ሳይሆን ይታመመ ስለሆነ ሁላችሁም እንደኔ ሀሳብ ካላችሁ አንዳንድ ቁጥር እንጻፉና እስኪ ምን እንረዳው ቃል መስገቡት ማለት ነው። ጥሩ ሀሳብ ነውና ከምትል አንቺም የራስሽን ፕሮሚስ ግቢ እና ኦኬ። እኔ ራሴን እቀበላለሁ፣ ግን ደግሞ ከዚህ የበለጠ ደግሞ ወይ ቻሌንጅ ብናሰጠው እንደ ሀሳብ። አዎ፣ ግን በቃ አሁን እዚህ ላይ ያለው ነገር ነው ለልጁ የሚጠቅመው እና ያለው ሰዓት የባከነ ሰዓት ስለሆነ ያለው እኔ ለራሴ 5000 ብር በኢትዮጵያ አስገባለሁ። በጣም ሌሎቻችሁም ሄለን ሁላችሁም ያላችሁ ሁላችሁም ትንበሩ። ያው እኔ አካልም ስለማገኘው